ከዚህ በኋላ መንግስት ነው ቢሳካልን ቀሚስ ለባሽን እናባረዋለን፣ ሲኖዶሱን እንበትነዋለን። ጥቂት እውነተኛ አባቶች የሚቀመጡት ፓትርያርኩ እውነተኛ የሆነ ጥቂት ሰዎች ነው። ይሄ ሁሉ 500 ጥቁር ለባሽ አያስፈልግም። አማራ ሲሞት በድሮን ሲሞት 571 መነኮሳ እስክንድር ሲያስገድል ዝቋላ ላይ ያ ሁሉ አማራዎች ሲያልቁ መግለጫ አልሰጠም። ከሃዲ ነው። አንድ ጳጳስ የወር ደመወዙ 120 ሺህ ነው። የወንበር መጠበቂያው 100 ሺህ ነው። የእንግዳ ማስተባበሪያው 100 ሺህ ነው። 320 ገባለ። የመኪናና የሹፌር አለ ደግሞ 100 ምናምን 20 ነው ምናምን። ያንድ ጳጳስ ያንድ አቡን የምትለው የወር ደመወዙ 450 ሺህ ነው በወር። ያንድ የታወቀ ስፔሻል የአማራ ዶክተርስ ምንጊዜም ጎጃም ነው ብዙ ዶክተር ያለው። ያ የገነቱ ውሃ ይመስለኛል ሁሉም ኤ ነው የሚያመጣው። አሁን ስራት ነው ያማራ 7 ዓመት የተማረ 11 ዓመት የተማረ ስፔሻላይዝ ያደረገ ሜዲሲን የተማረ ዶክተር አማራ ስራ የለው። ሲኖዶስስ ከሚዘርፈው ከሚሰርቀው ውጭ ነው፣ ከሚያከራየው ቤት ውጭ ነው። በየክፍለ ሀገሩ ከሰራው ቤት ውጭ እኮ በወር 1 ሚሊዮን አለው ማለት ነው ገቢ። ተውት 120 ሺህ ኦፊሻል ቤተክርስቲያኗ የምትከፍለውን ብቻ ነው። ሂዱና ሰነዱን ይዩት፣ ፔሮላቸውን ይዩት። ይሄ ሁሉ ከአማራ መቀነት አማራ ከሰራው ቤተክርስቲያን ኪራይ፣ አማራ ከሰራው ፎቅ ኪራይ የሚገኝ ነው። ኦሮሞማ ትግሬማ የራሳቸውን ሲኖዶስ መስርተዋል። ተመልከቱ የአማራ ሰዎች። እነዚህ ሰዎች ቀሚሳቸውን አቃጥለን የምናባርርበት ምክንያት አንድ ዶክተር የሚከፈለው ትልቁ 16 ሺህ ብር ነው። እግዚአብሔር ያሳያቸው።